ስክሮል እያደረግ እነሱም ይሰጡናል። ቲክቶክ፣ ዩቲዩብ ምናምን ሻንጣ ተሸክሟል። ያው ሰውዬ ማለት ነው። እንደዚህ ይዟል ብረቱን ተጣሞ እንደዚህ ይላል ማለት እና ከጓደኛዬ ጋር አወራ። ይሄ አሁን በምን ይገለጻል? አዲክሽን ካልሆነ በስተቀር ሰው ልደቱን ሲያከብር እድሜ ጨመረ ብሎ ነው እያከበረ ያለው ወይስ እድሜ ቀነሰ ነው? ከእንቅልፍ ንንቅ እንግዳ እንዳለበት ሰው እንዴት እንኖር ነው? ከትላንት ይልቅ ዛሬ መዳናችን ዛሬ ወደኛ ቀርቧል ይላል። አንዳንድ ሰዎች አሉ ድነናል ደግሞ ወደፊት እንድናለን ስንል ጆክ ምናምን ይሰራሉ። ድነናል እኮ ግን መዳናችን እየቀረበ ነው ደግሞ ይላል። ክርስቲያን የሚኖረው ባለኝ ቀጠሮ ነው። ቀጠሮ እንዳለው ሰው ነው። ስለዚህ መጨረሻው ዘመን ስናወራ የሚደርስበት ሁለት መንገድ አለ። እሱን ትንሽ ላሳያችሁ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳ ቤቴን ላሰናዳ። ሮሜ 13 እንደዛ ነው። ክርስቲያን የሚኖረው ባለኝ ቀጠሮ ነው። ቀጠሮ እንዳለው ሰው ነው። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ቀጠሮ ያለው ሰው ነው። ቀጠሮ እንግዳ እንዳለበት ሰው ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። ክርስቲያን የሚኖረው እንደ እንግዳ ተቀባይ ሰው ነው። የሚመጣ እንግዳ እየተጠባበቀ እንዳለ አይነት ሰው ነው ሊኖር የሚገባው። በነቃና በሚጠብቅ ህይወት ነው መኖር የሚገባው ነው። ሮሜ 13 ድነን የለም ወይ? አንዳንድ ሰዎች አሉ ድነናል ደግሞ ወደፊት እንድናለን ስንል ጆክ ምናምን ይሰራሉ። ድነናል እኮ ግን መዳናችን እየቀረበ ነው ደግሞ ይላል። ምን ማለት ነው? መዳናችን የሚጠናቀቅበት ኮምፕሊትድ የሚሆንበት። ክርስቲያን አሁን እየተሰራ ያለ ቤት አይነት ነገር ነው። ይሄን ስትሰሩ እንደነበረው እየተሰራ ያለ ቤት ነው። ግን ምን አይነት ዘመን ይመጣል? ቤቱ ተሰርቶ ተጠናቆ የሚቀርብበት ቀን ይመጣል። እሱ ምን ይባላል? መዳናችን። እሱ ምን እየሆነ ነው? ከትላንት ይልቅ ዛሬ መዳናችን ዛሬ ወደኛ ቀርቧል ይላል። ከትላንት ይልቅ ተጠግተናል ወደ መዳናችን ይላል። ድሮም እንደዛ አይነት ክርስቲያኖች ነበሩ። እንደዛ አይነት ክርስቲያኖች አይ ገና ነው በጣም ቀርቧል ብለው መከራ የሚበሉም ነበሩ። ደግሞ አይ ገና ነው በጣም ያው ብዙ ሺህ ዘመን ተቆጥሯል እመጣለሁ ብሎ ብዙ ሺህ ዘመን ተቆጥሯል ብሎ የሚዘናጋ ሰው አለ። ስለ ምጽአት ስናወራ እንዲሁ ዛሬ ነቅተን እንድንቀር ስለ መጨረሻው ዘመን ስናወራ የሚደርስበት ሁለት መንገድ አለ። እሱን ትንሽ ላሳያችሁ። ሁለት መንገድ አለ። ክርስቲያን እንዴት ነው ወደ ፍጻሜ የሚደርሰው? በሁለት መንገድ። ፍጻሜ ምን ያካትታል? ሁለት መንገዶችን። አንደኛው የግለሰብ ፍጻሜ እንለዋለን እንደሆነ አንደኛ ተሰሎንቄ ምዕራፍ 4 እና ጠቅላላ ኢየሱስ በሚመጣበት ጊዜ ዩኒቨርሳል የሆነ አጠቃላይ የሆነ ፍጻሜው ይደርሳል። ያ ፍጻሜ እስኪመጣ ድረስ ምንም ፍጻሜ አይመጣም። ይመጣል። ምን ይባላል? የግል እና ጳውሎስ በግልም ይሁን በጋራም ይሁን ከትላንት ይልቅ ዛሬ መዳናችን ወደኛ ቀርቧል። አሁን ሰው ልደቱን ሲያከብር ምን እያደረገ ነው? እንደ ቁጭራችሁ አስባችሁት እንደው ሰው ልደቱን ሲያከብር እድሜ ጨመረ ብሎ ነው እያከበረ ያለው ወይስ እድሜ ቀነሰ ነው? እያከበረ ያለው እድሜ ጨመረ ነው። እድሜ እኮ ጨመረ ነው። ልክ ነው። ኢን ዋን ዌይ ጥሩ ነው። ልክ ነው። እድሜ ጨመረ ነው እኮ ኢን ዋን ዌይ እድሜ ጨመረልኝ ነው። ተመስገን ነው። ለዛ ለማመስገን ነው። ግን ሪሊ እድሜ ጨመረልን ነው ወይ? በሌላ አገላለጽ እኮ ሪሊ እድሜ ቀነሰ ነው። ለምሳሌ 100 ዓመት እንድትኖሩ በቃ ልመድብላችሁ። ሰው መኖር ስለሚፈልግ እዚህ ምድር ላይ በቃ 100 ዓመት እንዲኖር የታሰበ ሰው 50ኛ ዓመቱን ዛሬ ሲያከብር እኮ ከትላንት ይልቅ ዛሬ ወደ 100 ተጠጋሁ ነው። በሌላ አገላለጽ ባለፈው ዓመት ልደቴን ሳከብር 51 ቀርቶኝ ነበር ወደ መዳኔ። ዛሬ 50 ቀረኝ ነው። የሚቀጥለው ዓመት 51 ሲሆን አምና 50 ቀርቶኝ ነበር፣ ዘንድሮ 49 ቀረኝ። እሱ እኮ ነው ማይ ፍሬንድስ፣ ፕራክቲካል እኮ ነው። ከትላንት ይልቅ ዛሬ እኮ ወደ ፍጻሜያችን እየገባን ነው። ከትላንት ይልቅ ዛሬ እኮ ወደ ኢየሱስ ምጽአት እየተጠጋን ነው።
ለኛ ደስ የሚለው ለክርስቲያኖች ደስ የሚለው ወደ መዳናችን ነው። I love this by the way ዘምር ይለኛል። ወደ መዳናችን ይልና እንዲያውም ጳውሎስ ሌላ አገላለጹ ለክርስቲያን ማለት ነው። ጌታ ኢየሱስን ካልተቀበላችሁ ማሰብ ያለባችሁ ለዚህ ነው። ወዴት እየተጠጋችሁ ነው እንጂ እየተጠጋችሁ ነው። በጌታ ኢየሱስ ያመኑ ወደ ምናቸው እየተጠጉ ነው? ተናገሩታ ቶሎ እንድለቃችሁ። ወደ መዳናቸው ፍጻሜ። ይሄ ከኃጢአት ጋር የምንታገለው ህይወት አለ አይደል? አሁን ድነናል፣ ግን ከኃጢአት ጋር የምንታገለው ይገላግለናል። ኢየሱስ ይመጣል፣ ይገላግለናል። የእውነት ከዚህ የሥጋ የኦልድ ኔቸር ትግል ከሆነች ዓለም ይገላግላል፣ ይመጣል። ልንኖርላት በጣም የምታስመኝ እኮ የህይወት አይነት አይደለችም። የእውነት እግዚአብሔር ከኛ ጋር ስለሆነ በቸርነቱ አስተኝቶ ስለሚያነቃን ነው እንጂ እግዚአብሔር ከኛ ጋር ስለሆነ ነው እንጂ አለች እኮ ያማረች ከተማ አለች እኮ በጣም የማትነጻጸር ከተማ አለ እኮ ሌላ ህይወት ይገላግለናል። ይመጣና ክብር ለእግዚአብሔር ይሁንና በጣም ትልቁ ጥያቄ ግን እንግዳ እንዳለበት ሰው እንዴት እንኖር ነው። እኮ በጣም ደስ ይላል፣ ስናወራው ደስ ይላል። ሌሊት እያለፈ ቀን እየመጣ ነው ወገኖች። ሌሊት አልፎ ቀን ሲመጣ ሰው ምን ያደርጋል? ይነቃል፣ ያወልቃል፣ ይለብሳል። በቃ ልክ ልጆቻችንን እንደምንቀሳቀሰው ከእንቅልፍ የምትነሱበት መነሳት ይላል። ከዛስ ሌሊቱ አልፏል፣ ቀኑ ቀርቧል። የሌሊት ልብሳችሁን አውልቁ ይላል። መጣው አሳያችኋለሁ እንዴት እንደሚያርግ። ከዛ የቀን ልብሳችሁን ልበሱ። እነኝን ሶስቱን ትንሽ ቶሎ ልንገራችሁን አልጨርስ። እንግዳ እየመጣ ስለሆነ አለን ቀጠሮ ኢየሱስ ከሚባል እንግዳ። እስቲ ልነሳ ቤቴን ላሰናዳ። እንዴት አድርጌ ነው ማሰናዳው? ንንቅ ከእንቅልፍ ንንቅ። በጣም ብዙ ክርስቲያን in the church these days ባልነቃ ህይወት ነው የሚመላለሰው። የሆነ ንቅት ያለ ነገር አይታያችሁም? አንዳንዶቹ ስታያችሁ እንደውም ንቅት ያሉትን ያከረሩ ይመስለናል። አዲስ ነህ በጌታ ምናምን ነው የነቃውን ነው። ወገኖቼ መፍዘዝ ማደግ አይደለም፣ አለመገረም አለመደነቅ ማቹሪቲ አይደለም። እግዚአብሔር ህዝቡ ከእርሱ ጋር ባለው ግንኙነት መደነቅና መገረም ያቆመ ሰሞን በጣም እየተገለጠ ነቢያትን እየላከ ገስጿል። አራ ቀዘቀዘ ፍቅር እያለ እግዚአብሔር ያሳዝነኛል። እኔ ራሱ እግዚአብሔር አንዳንድ ጊዜ ያሳዝነኛል። በትምህርት ጥቅስ ራሱን እንደ ጮኛ እንደ ባል እስራኤልን ህዝቡን እንደ ሚስት ያደረግን ይላል። እስቲ ኤርሚያስ 2 አንብቡ። እንዲህ የታለ የጮኝነታችን ሰሞን ፍቅር ይላል። የታለ የጮኝነትሽን ፍቅር ረስተሻል ይላል። የታጨሽበትን ምረት ያን ሰሞን ገና ፍቅር የያዘን ሰሞን ነው። እጮኛሞች አላረ ሲተጫጩ የመጀመሪያው ሰሞን የታለ? እግዚአብሔር የረዳው ሰው እኮ ከጌታ ጋር የመጀመሪያው ፍቅር ይቀጥልለታል። የቀድሞ ፍቅርህን ትተሃል እኮ ነው ኤፌሶንን ያለው በራዕይ ዮሐንስ ምዕራፍ 2 ላይ። የቀድሞ ፍቅር ማለት ምን ማለት ነው? የጮኝነት የመጀመሪያ የተጋጋለችው ጸሎት ብርቅ ነው። መጽሐፍ ቅዱስ ማንበብ ብርቅ ነው። ከወገኖች ጋር ህብረት ማድረግ ደስ ይላል። ስንዘምር ውለን ስንዘምር ብናድር ምንም አንገረምም። ቀስቃሽ አያስፈልገንም። ተነሳ ቁጭ በል ያዘው ልቀቀው የሚል አያስፈልገንም። ፓሽኔት ነን። የጌታ ነገር ያስገርመናል። የመዳናችን ነገር ይደንቀናል። አሁን እንደተወለዱ ልጆች የሚቧርቅ ማንነት ውስጣችን ነበረ። እሱን የገደለውን ነገር እግዚአብሔር ከህይወታችሁ ያንሳላችሁ። ዘፈንና ስካር አይሁን፣ ዝሙትና መዳራት አይሁን። ዝሙት የለየለት የምንወድቀው ምንተኛው ሲሆን፣ መዳራቱ ደግሞ ነካነካ ይሄ በአይንና በስሜትና በምናምን የምንዳራው እሱ መንታ ናቸው። አንዱ ካለ አንዱ አለ። ዳርዳር ያለ ሰውዬ መግባቱ አይቀርም። ዳርዳር ያለ ሰው አንዳንድ ነገር አያለው፣ አንዳንድ ቪዲዮዎች አያለው፣ አንዳንድ እንትና ያለው ዝም ብሎ ትንሽ ነካ ባረግስ ምናምን የሚለው መግባቱ አይቀርም። መዳራትና ዝሙት አንድ ላይ መንታ ነገር ናቸው። አጠገብ ላጠገብ ናቸው። ጎረቤት ናቸው። ጎረቤት ባይ ምን ሆናለሁ አይባልም። በቃ መግባቱ አይቀርም። ይገርማል። የሌሊት ልብሶች፣ ዘፈንና ስካር፣ ዝሙት፣ መዳራት፣ ክርክርና ቅናት። ጎረቤት ክርክር የሚለው ይሄ ዝም ብሎ
መጽሐፍ ቅዱስ እንትን ሆነን ዲቤት የምናደርገው ሳይሆን ጥላቻ፣ ጭቅጭቅ፣ በቃ መለያየት የሚወዱ ሰዎች አሉ። በጣም መለያየት፣ መጨቃጨቅ፣ መጣላት፣ መነጫነጭ ከጧት እስከ ማታ። ዛሬ ደግሞ ማንን ልጣላ አይነት እንትን የሚያደርጋቸው ሰዎች አሉ። ዘርዝሯቸው ወንድሞች። ኢየሱስ ክርስቶስን ማያስከብሩ ከመሰሏችሁ ነገሮች ራቁ። አውጥተን እንጣላቸው፣ አውልቀን። ለምን? እንግዳ አለብና። እኛ ሰፈር ማጽዳት አለብን። እስቲ ሰፈር አጽዱ። እንግዳ እየመጣ ነው። ሰፈር እናጽዳ ነው። እንዴት አድርገን እናጽዳው? አውልቀን እንጣል። ለሱም አይሆነው በደስታ አውልቀን መጣል። እግዚአብሔር ይርዳን። በዚህ ዘመን ያለን ክርስቲያኖች ብዙ ነገር እያስተናገድን ነው። እንኳን አውልቆ መጣል የሌለንን እያመጣን እየለበስን ነው። በጣም ብዙ ክርስቲያን ወይ ሌላ ጊዜ በደንብ አድርጋችሁ አሰላስሉ። በጣም ብዙ ትምህርት የሚያስፈልገው አሁን ቀኑን ሙሉ ቆሻሻ ሲጠጣ ይውላል የዘመኑ ሰው። ቀኑን ሙሉ አሁን ስካር በወይን ጠጅ እንዳይመስላችሁ። ሰው ሁሉ ሰክሯል። የጠጣው ግን ወሬ ነው። የጠጣው ሐሜት ነው። የጠጣው ርኩሰት ነው። አይ ዶንት ኖ ማን ሃይ እንደሚለን አላውቅም። በቃ መረን ተለቀናል ሁላችን አለ እጃችን ላይ ቀኑን ሙሉ ስንሰማ እንላለን። በቃ ምንድን ነው የሚያስከትለው በእኔ ላይ? ቁጣ ያስብለኛል ወይ ምናምን ሰዓት ዝም ብለን ጠጣ ስክሮል እያደረግን እነሱም ይሰጡናል። ቲክቶክ፣ ዩቱብ ምናምን ሶሻል ሚዲያ። ማይ ፍሬንድስ ይሄ በጣም ከፍተኛ ስብከትና ጸሎት የሚያስፈልገው ነው ለብቻው። ጉባኤ ላይ ተናግሬ ነበር አንድ ጊዜ። በጣም ገረመኝ። ከጓደኛዬ ጋር ክፍለ ሀገር እየሄድን አውሮፕላን ማረፊያ እዚህ ተሳፍረን አንድ ሰው እያጠገባችን ነበር እና ማለት አይሰማም፣ አያይም፣ አያወራም፣ ምን አይልም፣ ዝም ብሎ ነው ስክሮል እና ይሄ እንደ ድራግ እየወሰደ ነገር ነው የሚመስለው እና በጣም ገረመን። ከዛ ካስታወሳችሁ ታልፉና አውቶቡስ ውስጥ ያስገቧቸው የለም ወደ አውሮፕላኑ መውሰጃ። አውቶቡሱ አይመችም ብዙ ጊዜ ስለሚያደርግ የምትይዙትን ትይዛለችና ሻንጣ ተሸክሟል። ያው ሰውዬ ማለት ነው እንደዚህ ይዟል፣ ብረቱን ተጣሞ እንደዚህ ይላል ማለት እና ከጓደኛዬ ጋር አወራ። ይሄ አሁን በምን ይገለጻል? አዲክሽን ካልሆነ በስተቀር ብዙዎቻችን ስራ ፈት አረገን፣ ወሬኛ አረገን። እግዚአብሔር አስቀድሞ ነግሮን ጆሮ ከመስማት አይሞላም ብሎ የሚሞላ እቺ ትሞላታል አይሞላም። ዝም ብሎን በቃ ስንሰማ ሰናይ የጸሎት መሰዊያችንን ወሰደው ከእጃችን ነጥቆ። ባይብል ማንበቢያ ጊዜያችንን ወስዶ ከእጃችን ነጠቀው። ተረጋግተን ቃል የምንሰማበትን ጊዜ ከእጃችን ነጠቀው። ማት ነገር ከእጃችን ነጠቀን። ተማርከን ቁጭ ብለን ተማርከን የማለዳ ጊዜያችንን ወስዶታል። የማታ ጊዜያችንን ወስዶታል። ሰዎች ጋር ማውራት በስነ ስርዓት ጠፍቷል። ማርኮ ለዚህ ነበር ያመጣው። እየተደሰተ መሆን አለበት ጠላት። ድሮ በግድ ነበር እስር ቤት አስገባቸዋለሁ ያለው። እኛም አንገባም ብለን ብታስገባኝም እዘምራለሁ ብለን ነበር። አሁን ወርቃማ እስር ቤት ውስጥ ከተተን። ደስ የምትል ራሳችንን በራሳችን አሰርንለት። ለዚህ ነው በነፃ ያበዛት። ርካሹ ከእህል ውሃ ይልቅ ርካሹ ኢንተርኔት ነው በዓለም ዙሪያ። የምንጠጣው ውሃ ራሱ ውድ ሆኗል። አሁን እየረከሰ ነው የሚመጣው ራሱ በእኛ ሀገር ዩልሲ። ከሁሉ ነገር በላይ ርካሹ ኢንተርኔት ነው። ከሁሉ ነገር በላይ በነፃ የምናገኘው ቆሻሻ ነው። እኔ ብዙ ተናግሬያለሁ። እኔ ራሱ ስማቸውን አሰላስዬ ሁሉ ሰብኬ ያውቃለሁ። ለምሳሌ ዩቱብን ሰብኬበት አውቃለሁ። ዩቱብ አሁን ምን ማለት ነው? ዩቱብ በአማርኛ እስቲ እንተርጉሞ ምናምን ብዬ ያው የታወቀ ነው። ቱብ ምንድን ነው ታውቁታላችሁ እኮ እናንተ ራሱ። ቱብ እኮ በአማርኛ እኮ ቱብ ከጣሊያንኛ ወስደነው ነው መሰለኝ። እንትን እኮ ነው። በጣም በሁለት ቃል እንግለጠው ከተባለ ፍሳሽ ማስወገጃው ነው። ቱቦ ከጣሊያን መሰለኝ የወሰደው። ቱቦን ማለት እኮ ቱቦ ማለት ምንድን ነው? ቱቦ እኮ በየሰፈራችን አለ። ቱቦ ማለት አሁን ለምሳሌ ቧንቧ ውሃችንና ቱቦአችን የተለያየ ነው። ያርግልን ሁልጊዜ ማለት የተለያየ የቧንቧ ውሃ ይዞ የሚመጣው ኩልል ያለ ይዞ ነው የሚመጣውና ቀድተን እንጠቀምበታለን። ይሄ የቧንቧ ውሃ ነው ሲባል ቀድተን እንጠቀምበታለን። የሚጠጣ ሲሆን እንጠጣዋለን፣ ግን እናጥብበታለን። እንትን እናደርገ የቧንቧ ውሃ ነው። ቅድት አድርገህ ጥርን የምታደርገው የቧንቧ ሲሆን ነው። ቱቦ ዋስትና አይሰጥህም። ንጹህ ነገር ይኖረው ይሆናል፣ ቆሻሻ ነገር ይኖረው ይሆናል። ሁሉን ተሸክሞ ነው የሚዞረው። አንዳንድ ሀገር ሊያጠሩት ይሞክራሉ። በቴክኖሎጂ ያጠሩና ኩልል ያለ ነገር ያወጣሉ።
ያንን አጥርተው ሪሳይክል አድርገው ለሆነ ነገር የሚጠቀሙበት ኩልል ያሉ ነገሮች ያወጣሉ። እንዴት ነው ቱብ ነኝ እያለ አንድ ነገር ራሱ ነገሮን እኔ ቱብ ነኝ ብሉን ምን ተክለው ሳናጠል ቧንቧ ነኝ አላለ። እኔ ሁሉን ነው ይዤ የምመጣው አለ። ኢንተርኔት የመረጃ መረብ ነው የምንለው። መረብ የሚል ቃል አለው። እኔ መረጃ ሰብሳቢ መረብ ብቻ አይመስለኝም፣ እኛን ሰብሳቢ መረብ ነው። ወዴት እየወሰደን እንደሆነ እግዚአብሔር ያውቃል። አጠመደን፣ ያዘን። ቀኑን ሙሉ እነኛ ላይ ተጠምደን እንውላለን። ምን ነው ጳውሎስ የሚለን? አረ እየነጋ ነው፣ አረ እየነጋ ነው። ምን እናርግ? ይሄ የሌሊት ልብስ አውልቀን እንጣል። የሌሊቱን ልብስ አውልቀን እንጣልና የሥጋ ስራ የቀን ልብሳችንን እንልበስ። የቀን ልብሳችን ምንድን ነው? ጌታን ኢየሱስ ክርስቶስን ልበሱት። በሌላ አገላለጽ ይልና የብርሃንን ጋሻ ጦር። ዛሬ መዳናችን ቀርበዋል። ሌሊቱ እያለፈ ቀን እየመጣ ነው። እንዴት ነው የምንኖረው? ነቃ ያለ ህይወት ነቃ ብላችሁ ያስቀራችሁ እግዚአብሔር በጣም እኛ መንቃት እንፈልጋለን፣ ግን አይዶ ነው መነቃ ብሎ። አሁን ብዙ ጊዜ መነቃቃት ነው የምንወደው እኛ። መነቃቃት ጥሩ ነው፣ ግን መነቃቃት አንቅቶ ሲያስቀር ነው በጣም ጥሩ እንጂ ከዛ እንነቃቃና ከዛ ደግሞ ተኝተን ለሌላ መነቃቂያ ሳይሆን ልክ መነቃቂያው አንቅቶን ሰንብቶ ትንሽ ፈዘዝ ስንል ደግሞ እንደገና ነው እንጂ እስላይክ አንቅቶ የሚያስቀር ነገር አክቲቭሊ የሆነ አክቲቭ ኤንጌጅመንት አገልግሎት ላይ ምስክርነት ላይ ምናምን የሌሊት ልብሶችን እግዚአብሔር የሌለባቸውን ነገሮች አውልቆ መጣል ያርግላችሁ። የብርሃንን ጋሻ ጦር ለብሰን ኢየሱስ ክርስቶስ ሲመጣ ፊት ለፊት ከሚያዩት መካከል ያርግላችሁ።